ሰላም ሰላም እንዴት ናችሁ? ፈቲ ብሎግ እባላለሁ። ያው ፈቲ ብሎግ አምሃሪክ ነው አሁን የምትገኙት ቻናል። አገር ውስጥም ያላችሁ ውጭም ያላችሁ እንኳን ደህና መጣችሁ። ይሄ የመጀመሪያ አማርኛ ቪዲዮ ነው እዚህ ቻናል ላይ የመጀመሪያ ስላችሁ። ከዚህ በፊት አማርኛ ሌላ ነበረኝ። ምናልባት እንግሊዘኛ ላይ የምታውቁኝ ፈቲ ብሎግ ቱ ነው የሚለው። ፈቲ ብሎግ ቱ ለምተባለ መጀመሪያ አማርኛ ቻናል ስለነበረኝ ነው። እሱ ላይ 400 ሰብስክራይበር ምናምን እያለኝ ነው አማርኛውን ትቼ ወደ እንግሊዝኛ የተገለበጥኩት። እንግሊዝኛ ብሮከን እንግሊሽ ነው። እንግሊዝኛ ቻናል ላይ ስላችሁ በጣም እንግሊዝኛ ምናምን ማውራ ይመስላችኋል፣ ግን በተሰባበረ እንግሊዝኛ ብሎግ አረጋለሁ፣ ትራቭል አረጋለሁ። 40,000 ፎሎወር እሱ ላይ ያለኝ እንግሊዝኛው ላይ እና በኢትዮጵያን ፎሎወሮቼ ምክንያት እዛው ዩቱብ ላይ ለምንድን ነው በአማርኛ ለእኛ ኢንፎርሜሽን ማሰጭን ለምንድን ነው በአማርኛ ማትቮልጊው ስላሉኝ ቲክቶክ እና ፌስቡክ ሾርት ከፍቼ ያው እንግሊዝኛው ይቀጥላል። አሁንም የእንግሊዝኛው ብሎግ የውጭ ተከታታዮች ስላሉኝ እሱ እንዳለ ይሆናል። እናንተ ደግሞ ቲክቶክ እና ፌስቡክ ከፍቻለሁ። ቲክቶክ ስሜ ፈቲ ብሎግ ይባላል። የፌስቡክም ፈቲ ብሎግ ነው። እዚህ ላይ ደግሞ ፈቲ ብሎግ አምሃሪክ ነው። በጥያቄያችሁ መሰረት ነው አሁንም ዩቱብ የከፈትኩት። ላይቭ ላይ ስገባ ዩቱብ በአማርኛ ብከፍቺ ሞር አሪፍ ነው፣ እዛ ላይ ሾርት ስለሆነ ብዙ ነገር ከአንቺ እንማራለን ስላላችሁ ይኸው በአማርኛ መጥቻለሁ። እኔ ቤት ገብታችሁ ድብርት ምናምን የለም እንዳይደብራችሁ። አሁን ሙቭ አድርግ ያለው እንደምታውቁት ወይም ደግሞ ማታውቁ ሰዎች አዲስ ከሆናችሁ ፈቲ ብሎግ እባላለሁ። እንግሊዝኛ ቻናል አለኝ። በሱ ላይ ነበረ ትራቭል ብሎግ እና ሀገር ውስጥ ምናምን ቪዲዮ የምሰራው። አሁን ግን በአማርኛም በእንግሊዝኛም ሁለቱንም እሰራለሁ። ይሄ ቻናል የአማርኛ ስለሆነ አማርኛ ብቻ ነው የምናወራው። ቲክቶክ አለኝ፣ ኢንስታግራም አለኝ፣ ፌስቡክ አለኝ። እዚህ ላይ ላሳያችሁ ያሰብኩት ላይፍ አሳያችኋለሁ። ላይፍ ኢትዮጵያ ውስጥ ምን ይመስላል? የኔ የተከራየሁት ቤት አለ። ቤቱን ቱር አስደርጋችኋለሁ። ከዛ እቃ ስገዛ ምናምን አሳረግ እሱን አሳያችኋለሁ። ስራ እንዴት ማግኘት እንደምችሉ የተለያዩ ነገሮችን ኢንፎርሜሽን ለእናንተ እኔ ብቻዬን ማደግ ሳይሆን እኔ እያደግኩ እናንተንም ደግሞ ይዤ አብሬ አድጋለሁ። ብዙ ሰዎች አላችሁ፣ ብዙ በኢንፎርሜሽን ምክንያት የምትንከራተቱ ሰዎች አላችሁ። ለእናንተ ኢንፎርሜሽን እሰጣለሁ። በቀላሉ ስራ እንዴት እንደምሰሩ፣ እንዴት መጀመሪያ ማይንዳችሁን መቀየር እንደምችሉ፣ ራሳችሁን እንዴት መለወጥ እንደምችሉ እናያለን። የኔንም ላይፍ ኤክስፒሪየንስ ሼር አደርጋችኋለሁ። ከየት እንዴት ወዴት እንደመጣው ብዙ ነገር ትማራላችሁ ተስፋ አደርጋለሁ። ይሄ መጀመሪያ ቪዲዮ ነው። ኮመንት ላይ እየነገራችሁ ከየት አገር ነው የምታዩ ጋይስ? ከሀገር ውስጥ ነው? ከሀገር ውስጥም ከሆነ ከየት ከተማ ነው? ምክንያቱም ኢትዮጵያ በጣም ትልቅ ናት። የተለያየ ብዙ ከተሞች አሉ። ከየት ከተማ ነው የምታዩ? ከየት ክልል ነው የምታዩ? ክልል ነው ከተማ ነው ኖርማሊ መባል ያለበት። ከየትኛው ከተማ ነው የምታዩ? ከየትኛው ቦታ ነው የምታዩ? ሀገር ውስጥ ነው ውጭ ነው? የምታውቁኝም ከሆነ ንገሩኝ። ምን ላይ እንደምታውቁኝ፣ ዩቱብ ላይ ነው የምታውቁኝ፣ ቲክቶክ ላይ ነው፣ ፌስቡክ ላይ ነው እየነገራችን ኮመንት ላይ። ለአሁኑ እንደመታወቂያ ብዙ አላብዛባችሁ። ስለ ራሴ ብቻ ያደረግኩት ነው የተወሰነ ነገር ልንገራችሁና በቀጣይ ቪዲዮ ደግሞ ብዙ ነገሮችን እንማማራለን፣ አንድ ላይ ፍሎግ እናደርጋለን ጋይስ። መጀመሪያ ዩቱብን ስጀምር በጣም ከባድ ነበረ፣ ማለት ትዕግስት ያስፈልገዋል። ዩቱብ እንዴት ጀመርኩኝ ጋይስ? ዩቱብ የጀመርኩበት ምክንያት መጀመሪያ ኖርማሊ ቪዲዮ መቅረጽ ወዳለሁ፣ ቪዲዮ የቀረጽ መልቀቅ ወዳለሁ። ከዛ በፊት ደግሞ ያው ትራቭል ማድረግ በጣም ነበር የምፈልገው እኔ ምንም ሳይኖረኝ ማለት ነው። በቃ ወንድሜን አላስገባ አላስወጣኝ፣ ታክሲ ስጠኝ፣ 5 ብር ስጠኝ፣ እንደዚህ 1 ብር ስጠኝ ምናምን እያልኩኝ ብር ከ50 በነበረበት ሰዓት ታክሲ ራሱ የቅርብ ጊዜ ነው ሩቅ አይደለም እሱ ብር ከ50 ታክሲ የነበረበት አሁን ነው 5 ብር ከዛ እያለ 10 ብር የሆነው ማለት ነው። እንደዛ በጣም በማስቸገረበት ሰዓት ራሱ በዛ ሰዓት ተረዳና ገና በጣም ልጅ እያለው ራሱ ትራቭል ማድረግ እፈልጋለሁ። የተለያየ ሀገር ማየት እፈልጋለሁ፣ እሄዳለሁ እላለሁ። በጣም የድሃ ቤተሰብ ልጅ ነኝ። እንደዛ ስል ሰው ይስቅብኛል። ምንም ሳይኖርሽ ገና የትራንስፖርት እያስቸገር በፕሌን ስለሚሄድ ወይም ደግሞ የተለያየ ሀገር ትራቭል ስለማድረግ ታወሪያለሽ ምናምን ብለው አንዳንድ ሰው በጣም ይስቅብኝ ነበር። አንዳንድ ሰው ደግሞ የሆነ ምንም በቃ የማታሳኪው ነገር ነው ብለው ነው የሚያምኑት እና ይነግሩኛል። ዝም ብለሽ ተመኝ እንጂ ምናምን ነገር ብኞትሽ እኮ ይሉኝ ነበር። የዛኔ በጣም ትራቭል ማድረግ እፈልግ ነበር። አንድ ቀን ግን እንደማድረግ ግን የሆነ ልባችሁ የሚነግራችሁ ነገር አለ አይደል? እንደዛ ነበር። አንድ ቀን ትራቭል ማድረግ ስለምሆን አንድ ቀን ትራቭል አደርጋለሁ። የሚፈልጋቸው ሀገሮች አሉ፣ ይሄዳለሁ፣ አያለሁ። የተለያየ ሀገራችሁ ላይ ስፔሲፊክ ይሄን ሳይሆን በቃ ሁሉንም ሀገር ባይ ደስ ይለኛል። የትም ሀገር ሄጄ ብመጣ ትራቭል ባደርግ ምናምን በጣም ደስ ይለኛል። እንደዛ አስብ ነበረ። እሱ ያው የተሳካልኝ በዩቱብ ነው ልላችሁ አልችልም። በዩቱብ በእርግጥ ከ9 በላይ ሀገራቶችን ጎብኝቻለሁ ዩቱብ ከጀመርኩ በኋላ። ግን ከዩቱብ በፊትም ደግሞ የተወሰኑ ሀገራቶችን አይቻለሁ። ቪዲዮ መቅረጽ ስለምወድ የዛኔ ብሄርኩበት አጋጣሚ ቀረስኩኝና ልክ ዩቱብ ደግሞ ስጀምር እሱ ላይ ለቀኩት ማለት ነው። እና ሌላም ደግሞ ቲክቶክ የቆየ ነበረኝ አማርኛ። እሱ ላይ ለቲክቶክ ምናምን ሳይሆን የሄድኩት ብሄርኩበት እዛ ለምንድን ነው ቪዚት ላደርግ ብሄርኩበት የቀረስኩት ቪዲዮ ስለነበረኝ እሱን ደግሞ በዛውም ለቀኩኝ ማለት ነው እንጂ
በዩቱብ ከጀመርኩኝ ደግሞ በራሱ በዩቱብ ከ9 በላይ ሀገር ሄጃለሁ። ዩቱብ መስራት የምትፈልጉ ሰዎች ጥሩ ነው ብትጀምሩ ጥሩ ነው የምለው። ዩቱብ ብቻ አይደለም ቲክቶክም፣ የተለያዩ ሶሻል ሚዲያ ጊዜ የሶሻል ሚዲያ ስለሆነ ሶሻል ሚዲያ ብትጀምሩ የገቢ ምንጭ ይሆናቸዋል። ግን ምንድነው በጣም ትዕግስት ያስፈልጋል። በጣም ትዕግስተኛ መሆን አለባችሁ። እኔ 1000 ሰብስክራይበር ለመግባት ቤተሰብ ስንት ጊዜ እንደፈጀብኝ ታውቃላችሁ? ሙሉ ድፍን አንድ ዓመት ወስዶብኛል። 1000 ሰብስክራይበር ማለት በጣም ትንሽ ነው። በተለይ በቲክቶክ እና በፌስቡክ ካሰባችሁት በጣም ትንሽ ነው። በዩቱብ ዓለም ግን ይለያል። ዩቱብ ላይ 1000 ሰብስክራይበር ማግኘት ማለት ቀላል አይደለም። ምናልባት አንዳንድ ሰው 1000 ሰብስክራይበር በአንድ ቀን ሊያገኝ ይችላል። 100 ያው ታዋቂ ከሆኑ 100 ከዛ በላይም ሊያገኙ ይችላሉ በአንድ ቀን። ግን ምንም ሳትታወቁ ምንም ላይ ሰው ሳያውቃችሁ ሰብስክራይብ ለማድረግ በጣም እድለኞች፣ በጣም ትንሽ ጥቂት ሰው ነው እድለኛ ሰው ነው። በቃ በሳምንት ውስጥ በ3 ቀን ምናምን 1000 ሰብስክራይበር የሚገባው። ከዛ ውጭ ግን በጣም ብዙ ሰው ያፈጋል፣ በቀላሉ አይመጣም የዩቱብ ሰብስክራይበር። እንደዛ ፈጅቶብኛል። በነገራችን ላይ ሰዓት አልተቸገርኩም። ሰው ያያል ግን ሰብስክራይብ አያደርግኝም ነበር። ሰብስክራይበር ነበር በጣም ረጅም ጊዜ የወሰደብኝ። ልክ ሰብስክራይበር ሲሞላ ሰዓት ወረደ 10,000 ነው 8,000 እንደዛ ሞልቶ ነበረ። ለዩቱብ ደግሞ የሚያስፈልገው ሞኔታይዝ ለመሆን 1000 ሰብስክራይብ እና 4000 ዋች አወር ነው የሚያስፈልጋቸው። 4000 ሰዓት እና 4000 ሰዓት እይታ ተቆጥሮ 1 2 3 ብሎ 4000 እና 1000 ደግሞ ሰው ሰብስክራይበር ሲያደርጋችሁ ነው ሞኔታይዝ መሆን የምትችሉት ማለት ነው። እንደዛ ወሰደብኝ። ከዛ በኋላ ግን መጀመሪያ የጀመርኩት ያው ሰፈር ለሰፈር የተለያዩ ሰፈሮች እየሄድኩኝ ቪዲዮ እሰራለሁ። አዲስ አበባ ውስጥ ሆኖ የተለያዩ ሰፈሮች። ከዛ በኋላ ደግሞ ወዴት መሄድ ጀመርኩ? ወደ ክፍለ ሀገር ነው የተወሰኑ ሀገሮች ሄድኩኝ። ከዛ ወደ ውጭ መሄድ ጀመርኩኝ። አስታውሳለሁ 100 ሰብስክራይበር እያለው ጅቡቲ ሄድኩኝ። ከዛ ስመለስ ደግሞ ያው ቀጥታ ወደ አዲስ አበባ ከምመጣ ለምን ድሬና ሀረርን አላይም ብዬ ለመጀመሪያ ጊዜ ነበር ድሬና ሀረርን አየው። ከዛ እያልኩኝ የተለያዩ አገሮችን መጎብኘት ጀመርኩኝ። ጅቡቲን ሲሄድ ቤቱን ገንዘብ አልነበረም የሄድኩት፣ ምክንያቱም 100 ሰብስክራይብ ነው እዚህ ዛኔ ነበረኝ፣ አይከፍለኝም ነበር፣ በራሴ ነበር የሄድኩት። ያው ከዛ በኋላ ግን የሄድኳቸው አገሮች እንዳለ በዩቱብ ነው ማለት ነው። ከዛ ሶማሌላንድ ሄድኩ፣ የተለያዩ ሀገሮች ሄድኩኝ። የተለያዩ አፍሪካና ኤዥያ ሀገር ሄጃለሁ፣ እስከ ቻይና ድረስ ማለት ነው። እነሱን ሁላ የሄድኩት በዩቱብ ገንዘብ ነው። አሁን ዩቱብ ፉል ታይም ነው የምሰራው። የኔ ላይፍ ምናምን በጣም ብዙ ሼር ማድረጋችሁ ነገር አለ። ግን ለጊዜው ለመጀመሪያ ቪዲዮ ዩቱበር መሆኔን ነግሬያቸዋለሁ። ፉል ታይም ዩቱብ ነው የምሰራው። ቲክቶክ አካውንት አለኝ ብያቸዋለሁ። እንግሊዝኛ ደግሞ ማየት የምትፈልጉ እንግሊዝኛ ቻናል ፈቲ ብሎግ 2 የሚል አለኝ። እሱንም ሰብስክራይብ ማድረግ ትችላላችሁ። አይ አማርኛ ነው ካላችሁ ይህንን ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮመንት ማድረጋችሁ እንዳረሱ፣ ሀሳባችሁን ግለጹ በነፃነት። ፌስቡክ ላይ እና ደግሞ ቲክቶክ ላይ ደግሞ ብዙ ሾርት ቪዲዮ አስተማሪ እንዴት ስራ ማግኘት እንዳለባችሁ፣ ትራቨል ስታደርጉ ምን እንደሚያስፈልጋችሁ፣ የት ሀገር ላይ ስትሄዱ ምን እንደምትጠየቁ ምናምን እሱን ኢንፎርሜሽን እንዳለ ሰርችላችኋለሁ። ስለ ስራም ሀገር ውስጥም እንዴት መስራት እንዳለባችሁ፣ ስትወጡም ደግሞ በቫኬሽን በምንም ስትሄዱ እንዴት መሄድ እንዳለባችሁ ምናምን የማውቀውን ኢንፎርሜሽን በሙሉ እዛ ላይ ስለሰራው ገብታችሁ ቼክ ማድረግ ትችላላችሁ። ፈቲ ብሎግ የሚል ነው አካውንቴ። ቲክቶክ ላይ 10,000 አሁን ቪዲዮ በምሰራበት ሰዓት 10,600 ተከታይ አለኝ። ቲክቶክ ላይ ማለት ነው። ፌስቡክ ላይ ደግሞ 7,800 ተከታይ አለኝ። እየገባችሁ እሱን ፎሎ እያደረጋችሁ እዛ ላይ ያሉትን ቪዲዮዎች ማየት ትችላላችሁ። በጣም አስተማሪ ናቸው። በጣም ህይወታችሁን ሊለውጡ የሚችል ነው። እዚህ ላይም ብዙ ነገር አሳያችኋለሁ። ሆም ቱርም እናደርጋለን፣ ኩክም እናደርጋለን። ብቻ ግን ብዙ ነገር ወጥቼ አገር ውስጥ ላሳያችሁ እችላለሁ። ወደ ውጭ ቪዲዮ ልሰራ እችላለሁ። ስወጣም ወደ ውጭ ከሄድኩኝ ከኢትዮጵያ ውጭ ትራቭል ካደረግኩም ይዣችሁ ነው የሚሄደው። እናንተን ጥያቄ ይዣችሁ ነው የሚሄደው። አይሆፕ ለመጀመሪያ እንደውም በስቷል ብዬ ነው የማስበው። እንደመታወቂያ ሰብስክራይብ ማድረጋችሁ እንዳረሱ። ሰብስክራይብ አድርጎ በሌላ ቪዲዮ እስከምንገናኝ ድረስ ለዛሬ ስላዳመጣችሁኝ በጣም አመሰግናለሁ። ባይ